ራሳችሁ እንድትጠይቁ አንድ ሀሳብ ላቀርብ ነው። ራሳችሁን ወጃውታችሁ አትመልሱልኝም። ካንሰር ሲባል ምንድን ነው የሚሰማን የሚለውን ነገር ብዙ ስንሰማ ለቃላቶቹ እጠነቀቃለሁ ብዬ አስባለሁኝ። ግን አንድ የሆነ ነገር በጣም ሲያስቸግረን ሰውም የሆነ ነገር ሲሆን የለም ካንሰር ሆንክብኝ አይነት እንላለን አይደለም? አንልም ነው አትሉም እናንተ? አስቸጋሪ ነገር ሲያጋጥመን እኔ አንድ ስብሰባ ላይ የምህንድስና ባለሙያ ነው ሰውየውና በተለይ የሕክምና ባለሙያዎች እዚህ ስላሉ ስህተቱን እነሱ የበለጠ ይረዳሉ ብዬ አስባለሁኝና ያጋጠመን ችግር አለ። የተቋሙ ችግር ካንሰር ነው ያጋጠመን ችግር አለ። የተቋሙን ችግር ሲገልጽ ማለት ነው። እና ምን አለ ራሱ ሲያብራራ የምህንድስና ባለሙያው ካንሰር ማለት አይድንም አለ። እንደው መድኃኒቱን አገኘ ተብሎ ሲሰጠው አለ እንደገና ምን ይሆናል ራሱን ለመከላከል እያለ እየተሰራጨ ይሄዳል እያለ ያብራራል። እና ከሆነ ጊዜ በኋላ ከበልሻ ፋውንዴሽንም ከገባው በኋላ ከዛ በፊትም በነበሩ አንዳንድ ጉዳዮች ትንሽ እንትን ማለኝ ብዬ አስባለሁኝና እንደዛ ሲል ምናልባት እዛ ውስጥ በዛ ህመም እየታመሙ ያሉ ወይ ቤተሰባቸው ጓደኛ ልጅ ሊሆኑ ይችላል ምን ሊሰማቸው ይችል ይሆን የሚል ስሜት ነበረኝና ከዛ በኋላ የተለያየ አጋጣሚ ላይ እንደዛ አይነት ነገር እሰማለሁ። በጣም የሚገርመው ሁኔታ ግን አሁን ብንፈራውም ብናውቀውም ባናውቀውም ካንሰር ደጃችን ደርሷል አይደለ? እያንዳንዳችን ቤት እያንኳኳ ይገኛል። ወይ በቤተሰባችን ወይ በጎረቤታችን ወይ ደግሞ የምናውቃቸው ሰዎች ታዋቂ ሰዎችም እንግዲህ በዛ ስለሆነ ብዙ መለኪያ የምናደርገው ማለት ነው ብዙዎችን በካንሰር ህመም እያጣን ነው ያለ ነው። ያው ጥናቶች እንደሚያሳዩት በዋናነት የጡት ካንሰር በኢትዮጵያ ይመራል። በኋላ ምን ጋብዛቸው የሕክምና ባለሙያ ያሉ በዚህ ላይ የሚሰሩ ማለት ነው እሳቸው የበለጠ አጽንኦት ይሰጡልናል። ግን እንዳልኩት ብንፈራውም ባንፈራውም ብናወራበትም ባናወራበትም ስለደረሰ እንደ በልሻ ፋውንዴሽን ያሉ ተቋማት ምን አደረጉ? ወደ መድረክ ካመጣው የግድ መነጋገር አለብን፣ መከላከሉ ላይ መስራት አለብን። ከዛ በኋላ ደግሞ እንደገና ችግሮች ከተፈጠሩ በኋላ ደግሞ እንክብካቤ በማድረግ ማይሆን ከሆነ የእግዚአብሔር ፍቃድ ከሆነ መሞታቸው ደግሞ የግድ ከሆነ ምንድነው ሰላማዊ ረፍት እንዲያገኙ እንክብካቤን እናድርግ በማለት ነው ዛሬ እናንተን የጋበዛችሁ። እዚህ ላይ መሪ ቃሉ ምን ይላል? ካንሰርን ለመከላከል አይነበብም፣ በጋራ እንቆም። በጋራ ለመቆም አክብራችሁን እዚህ ስለመጣችሁ በድጋሚ በበልሻ ፋውንዴሽን ስም ከልብ እናመሰግናለን። ቀጥሎ እንግዲህ የዕለቱ ቁልፍ ጉዳይ ተናጋሪ እንግዳ አሉን። ዶክተር መታሰቢያ ቅድም አስተዋወቂያቸዋለሁ። ወደ መድረክ ጋብዛለሁ። በተለይ ቅዱስ ጳውሎስ በዚህ ጉዳይ ላይ በጣም እየሰሩ ከሚገኙ የሕክምና ተቋማት መካከል አንዱ ነው። ስለዚህ በሆስፒታሉ የፓሊያቲቭ ኬር እንግዲህ ሰላማዊ ረፍት ይሉታል መሰለኝ ዶክተር ያብራሩታል። እዛ ክፍል ኃላፊ ናቸው። ደህና መጡ። አመሰግናለሁ። የተከበራችሁ እንግዶች እንዲሁም የቤልሻ ፋውንዴሽን አመራር እና ቦርድ ኃላፊዎች ይህ ዕድል ስለተሰጠኝ አመሰግናለሁ። ያው ስሜ ዶክተር መታሰቢያ ይባላል። በቅዱስ ጳውሎስ ሆስፒታል ሚሊኒየም ኮሌጅ የፓሊያቲቭ ኬር ዩኒት ኃላፊ በመሆን እየሰራው እገኛለሁ። ያው ዛሬ ያሰባሰበ ጉዳይ ታውቁታላችሁ። ስለ ካንሰር ህመም አንድም ግንዛቤ ለመፍጠር እንዲሁም ደግሞ የገንዘብ ማሰባሰቢያ ፕሮግራም ላይ የተገኘ ነው። ስለዚህ ያው ስለ ካንሰር ህመም ትንሽ ለማለት ላለፉት ኦልሞስት 10 ዓመታት እንደምታውቁት እንደ ሀገር ከፍተኛውን ቦታ ይዞ የነበረው ተላላፊ በሽታዎች ናቸው። ልክ እንደ ቲቪ ኤችአይቪ እንደምንላቸው ማለት ነው። አሁን እነዚህ ቅርብ ዓመታት ግን ተላላፊ ያልሆኑ ህመሞች ያም ማለት እንደ ስኳር፣ ግፊት በተጨማሪም እንዲሁም ካንሰር በጣም ቁጥሩ በየጊዜው እየጨመረ እየሄደ እንደሆነ ይታወቃል። በዛም ምክንያት በተለይም ደግሞ በሴቶች የጡት ካንሰር እንዲሁም ደግሞ የአንጀት ካንሰር የምንላቸው የፕሮስቴት ካንሰር በጣም አብዛኛውን ቦታ ይዘው ይታያል ማለት ነው በእኛ ሀገር። የበሽታው ክብደት ብቻም ሳይሆን ደግሞ እኛ ጋር ምንድነው አብዛኛው ታካሚ ሲመጣ በጣም አድቫንስ ባረገበት ያ ማለት ከመጀመሪያ ደረጃ አልፎ ሰውነት ላይ ተሰራጭቶ ነው ታካሚዎች የሚመጡት። ያ ደግሞ ህክምናውንም ለህክምናው የሚወጣው ወጪ በጣም ከባድ ያደርገዋል ማለት ነው። ስለዚህ ካንሰር ያለው እንደ ህመም ያለው ጫና እንዳለ ሆኖ ግን የራሱ የሆነ ብዙ ለአንድ ታካሚ የሚያሳድረው ለቤተሰቡም እንዲሁም የሚያሳድረው ከፍተኛ ጫና ሊያ ማለት ሳይኮሎጂካሊም እንዲሁም ደግሞ ፋይናንሻሊ ከፍተኛ የሆነ በርደን ይኖረዋል ማለት ነው። ስለዚህ
አንድ ካንሰር ሳይመጣ በፊት ወይም ደግሞ መከላከል የምንችላቸው የተለያዩ በሳይንስ የተገኙ መከላከያ መንገዶች አሉ። ለምሳሌ ሲጋራ አለማጨስ፣ አልኮል አለመጠጣት እንዲሁም ደግሞ ጊዜውን የጠበቀ ፕሪቬንሽን የምንላቸው ስክሪኒንግ ሜቶዶች አሉን ማለት ነው። ለምሳሌ ለጡት ካንሰር የራሱ መከላከያ መንገድ አለው ወይም ደግሞ ስክሪን የምናደርግበት መንገድ አለ፣ ቅድመ ካንሰር ምርመራ የምንለው ማለት ነው። እንዲሁም ለተለያዩ የካንሰር ህመሞች። ስለዚህ አንዳንድ ጊዜ ካንሰር ምንም የማንከላከለው ፈጣሪ ያመጣው አይነት ህመም ተደርጎ ይወሰዳል። ያ ግን ትክክል አይደለም። በጣም የምንከላከላቸው የካንሰር ህመሞች አሉ። ስለዚህ እዛ ላይ ግንዛቤ መፍጠር ያስፈልጋል። ሁለተኛው ደግሞ ህመሙ ከመጣ በኋላ ቅድሚያ ወይም ደግሞ ቶሎ ታካሚው ሕክምና እንዲያገኝና መዳን የሚችልበትም መንገድ እንዳለ ግንዛቤ መፍጠር ያስፈልጋል ማለት ነው። በመጨረሻ ደረጃ የሚደርስ ከሆነ ደግሞ ልክ እኛ ክፍል እንደምንሰራ ወይም ደግሞ ፓሊየቲቭ ኬር ሰርቪስ የምንለው ወይም በአማርኛው የህመም ስቃይ ማስታገስ ሕክምና እንለዋለን። ስለዚህ ታካሚዎች ምንም እንኳን ህመሙን መዳን ባይችሉም ግን ያለ ስቃይ እንዳይሞቱ ወይም ደግሞ በስቃይ ውስጥ ሆነው እንዳይሞቱ ማድረግ የምንችልበት አገልግሎት አለ ማለት ነው። ስለዚህ እነዚህ ሁሉ በአጠቃላይ ምንድነው እንደ ሀገር የተለያዩ ስራዎች እየተሰሩ ነው ካንሰር ላይ። ያ ማለት በሂውማን ሪሶርስም በተለያየ በካንሰር ህክምና ላይ የሚሰሩ ሐኪሞች አሁን ቁጥራቸው እየጨመረ ነው። እንዲሁም ደግሞ ግንዛቤውም እየጨመረ ነው፣ በቂ ባይባልም ማለት ነው። እነዚህ ነገሮች ለማጠናከር ደግሞ መንግስታዊ የሆኑ ተቋማት እንደ ጳውሎስ ወይም ደግሞ እንደ ጥቁር አንበሳ ብቻም ሳይሆን መንግስታዊ ያልሆኑ ተቋማት እንደ ቤልሻ ፋውንዴሽን ደግሞ የራሳቸውን ድርሻ ይጫወታሉ ማለት ነው። ምክንያቱም ቅድም እንዳልኩት የካንሰር ታማሚዎች ህመሙ ብቻም ሳይሆን እንደ ቤተሰብ፣ ምክንያቱም ለምሳሌ እኛ ጋር የሚገጥሙ ብዙ ታካሚዎች የሚታከመው አባት ወይም እናት ከሆነ ልጆችም ይበተናሉ፣ ቤተሰብ ይፈርሳል፣ በጣም ብዙ ጫና አለ ማለት ነው ከህመሙ በተጨማሪ። ስለዚህ ለዛ ሲባል እነዚህ መንግስት ያልሆኑ ተቋሞች የራሳቸው ሚና አንድም ግንዛቤ በመፍጠር እንዲሁም ደግሞ ታካሚዎችን ማህበራዊ እንዲሁም ደግሞ ፋይናንሻል የሆነ እገዛ በማድረግ የራሳቸውን ሚና ይጫወታሉና ሊበረታታ ይገባል። እንዲሁም ደግሞ እንደ ቤልሻ ፋውንዴሽን ያሉ ተቋማት ሁሉም ሰው ሊያግዝና ሊያበረታታ እና የራሱን ደግሞ ድርሻ ሚና ሊጫወት ይገባል እላለሁ። አመሰግናለሁ።